ማነው? ምንድነው? ምንድነው? አንተ ውሻ! አንተ ምንድነው የምትሰራው? ማነው? ውሻ! ዛሬ መጣብኝ ውጣ ማለት እንዴ ማለት የምን ድብቅ ካሜራ? ቆይ እናንተ ቆይ አንተ እኔ እኮ ባለፈ ይቅርታ ብለኝ ስትሄድ እኮ ሁለት ኮርስ ያስተምረኛል። እሺ በሰላማዊ መንገድ ውጣልኝ። ምን እንዳይቀር ሳምንት ፋይናል ተፈታኞች ነን እኛ። ስለምወድሽ ነው መግዲ። ይሄን ደግሞ ያደረኩት ደግሞ የምወዳት የማፈቅራት ሚስቴ ነች። በቃ ፍቅረኛ ነች። እና ሚስትህን አስገድደህ ነው እንደምትለው? ለምን ደግሞ አስገድደህ? እኛ ነበር ስናፈላልጋት ምናምን ነገር የነበረው። ከዛ ጫካ ውስጥ ተገኘች ታዋለ። ውሽው አንሳት የኔ ናት። በቃ ልፈትንሽ ነው። ምክንያቱም ዛሬ ዘመን ልጆችን ታውቂያቸዋለሽ። የታባሽው ታውቂያታለሽ ደግሞ ዝም በይ ተቀመጥ። ያው ነው እንደዛ እያልሽኝ ያለሽ። ግቢ ነው የምትማሪው። እንዴት ነው ቤቱ ሊያመጣሽ ይቻላል? ቆይ ምንድነው ፍቅሩቱ? ማነው? ምንድነው? አንተ ውሻ! አንተ ምንድነው የምትሰራው? ምን ይሰራል ዛሬ ደግሞ ከቤቴ? አረመኔ ሆንክ። አቡ ውጣልኝ በእናትህ አንተ። ቆይ ከእኔ ምንድነው የምትፈልገው? ውጣልኝ በእናትህ አንተ። ውጣ! ምንድነው የምትሰራው? ውጣልኝ። ቆይ ምን አገባህ ነው? ምን ይመለከታል ነው ከቤት? ትሰማኛለህ? ውሻ! አንሳት የኔ ናት። አይዞሽ እሺ። እናውጣልኝ። ናውጣ ምን አገባህ ነው? ለሁንክ እንስሳ ነህ። የኔ ናት። አይዞሽ እሺ። ደርሼልሻለሁ። አይዞሽ ምንም አትፍሪ። ደርሼልሻለሁ እሺ። እንስሳ ነህ። እዚህ እረግጥሃለሁ እዚህ እንስሳ ነህ። ኧረ በቃ ገደላችሁ። የኔ ናት። ያዙት ሁሉንም ነገር ስልኩን ተቀመጠ። አይዞሽ ነሽ። አረጋጓት። ውሃ ምናምን ስጧት የሚያስፈልጋት። አይዞሽ እሺ። አረጋጓት። ውሃ ምናምን የሚያስፈልጋት። አንተ ውሻ! ሲያስካየ እኔ እጅ ገባ። አገኘው ማይ ሰማኛለህ። እጅ ገብቷል። ቆይ ምንድነው የምታረጉት? ቆይ ምንድነው እያደረጋችሁ ያሉት? ምንድነው አርግ የምትለኝ? እሺ ከኔ ምንድነው የምትፈልጉት? ባለፈው ምን ምስክር አለ? ምን የምታውቀው ነገር አለ? ምን ማስረጃ አለ አልከኝ አይደል? ሁሉንም ልጅቷ ላይ እያደረክ የነበረውን ድብቅ ካሜራ አድርጌ ተከታትየዋለሁ። ማለት እንዴ? ማለት የምን ድብቅ ካሜራ? ቆይ እናንተ ቆይ አንተ እኔ እኮ ባለፈ ይቅርታ ብለኝ ስትሄድ እኮ ከስተት እየታረምክ መስሎኝ ነበር። ከስተት ማለት ለምን ቤቴን ሰብራችሁ ገንጥላችሁ እየገባችሁ እየዘራፋችሁኝ የነበራችሁ ለካ እናንተ ናችሁ። በቃ ይቺ ሁሉ መጻፍቶቹ ሁሉ የሚጠፉት ለካ እናንተ እየወሰዳችሁብኝ ነው። እንደዛ ለኛ የሚከብደን መስሎክ ነበር አይደለ? ልጅቷን ምንድነው ያደረካት? ልጅቷን ምን አደረኳት? ምንስ ባደርጋት እናንተ ምን አገባችሁ? ትሰማኛለህ? እየሰማሁ ነው። አንቅቶልሃል። ምንም አላበቃልኝ። ምንም ቪዲዮ አሳይና ሌሎቹን እህቶቻችን ላይ ያደረክ የነበረውን ለካ አንተ በትምህርት ስም ልጆችን እንደዚህ አረግላችኋለሁ እንደዚህ ሰጣችኋለሁ ያልካቸው እሷንና እነሱን ምን አገናኛቸው? እሷ ማለት እኮ የምወዳት የማፈቅራት የወደፊት የህይወት አጋሪ ብዬ ያስቀመጥኳት ሴት እኮ ነች። ማለት ምን ማለት አለው? ሌሎቹ እነማን ናቸው? ማስተምራቸው ልጆች መጽሐፍት ምናምን የሚወስዱት ልጆች የደፈርካቸው። ስለምን መደፈር ነው የምታወራው? ሄርሜላ የሄርሜላ ማለት ሄርሜላ ማነች ደግሞ? ሄርሜላ ተማሪ ሄርሜላ ያንተው ተማሪ ናት። ተማሪ ምን አላውቅም። በዚህ ሳምንት የለኝም። ውጪ ላይ ተደፍራ ደንዝዛ የተገኘች ስትጠየቅ ምንም ማታስታውስ እስካሁን አይምሯ ምንም ሳይመለስ ሄለን ማነች ማለት ሄርሜላ ማነች እንዴ? ሄለንም እንደዛው ነበር። አይ ማለት ሄርሜላ ማነች?
ይሄን ማላቃት እንጂ እኔ ይታቃታለሁ ተማሪዎችን አጣቃቸው ማለት ነው ሄርሜላ የሚባል እኔ አላቅም ሲጀመር ቆይ ምንድነው ያረካለው ምን አደረገ ለምንድነው እንደዚህ አውሬ ጨካኝ እኔ አሁን ያገኘኝ ከሙዳት ከማፈቅራት ለወደፊት ለልጆች እናት ብዬ ያስቀመጥኳት ሴት ጋር ነው ያገኘኝ አይደል ሌላ ከማንም ጋር አላገኘኝም መስሎክ ነው ምንም መምስሉኝ ሳይሆን በትክክል ነው ለዛ ነው እንደዚህ ያስገደድካት ለምን በይ ነው ማስገደዳት ሲጀመር አንተ ምን አገባና ምን ይመለከታል ካሜራው ጮኝ እየተከታተልኩ ነበር ቀጥታ ያያዩት ነው ይሄንን ነገር ስለቀው ደግሞ ይሄንን እድሜ ልክህን የምትኮፈስበት የካብካው ማንነትን እንደዋል ማንነትን ሁሉም ሲያቀው ደግሞ ያለህን የትምህርት ማስረጃ ሁሉንም ትቀማለህ በዜሮ ይባዛል አራባክ እንደዛ ነው እንደሚሰማህ አሁን ተሳስተሃል ነገሩ አንተ የሚዲያ ሰው አይደለ የሚዲያ ሰው ደግሞ ብዙ ያወራል ብዙ ይለፈልፋል የሚዲያ ሰው ደግሞ ብዙ ነገር ሲያወራ ደግሞ ታዋቂነቱ ይገዝፋል እንደዛ ለሙን ደግሞ አንተ ገና ሩጫ ላይ ነው ይመስለኛል ገና አሩጠህ ገና ትንሽ አልጠገብክም አሩጠህ ደንብ ገና እኔ ላይ አይደለም የምትሮጠው ስለዚህ ምንም አታመጣም ይያልከኝ ምንም አታመጣም ስለዚህ ከነበሩት ሰዎች ከዚህ በፊት ህይወታቸው ከተበላሸ ሰዎችና የዛሬውን ቪዲዮ አንድ ላይ አድርጌ ልጅቷን እንዴት ያሰቃይሃት እንደነበረ ሚዲያ ላይ ብለቅ ምንም የሚያጋጥም ስለምን ቪዲዮ ስለምን እንትን ነው የምታወራው ስለምን ሴቶች ነው የምታወራው ማለት ሴቶች እነማን ናቸው የዛሬዋ ሴት የሙዳት የማፈቅራት ሚስቴ ነች በቃ ፍቅረኛ ነች እና ሚስትን አስገድደህ ነው እንደምትለው ለምን ደው ማስገድደት ያረክ የነበረውን እኮ አቻሉ ከዚህ አስገድደህ ይዛ ስገባ ያለ ፍቃዷ እየለመነች ስታስገድድ ምን አገባ ትዳር ዓለም ደግሞ መግባት ትፈልጋላችሁ በስተመጨረሻ ብላችሁ ደግሞ በትዳር ማለት ደግሞ ጣልቃ መግባት ስላልጋ ምናምን ነገር ስለ ትዳር ህይወት ምናምን ነገር ደግሞ ጣልቃ መግባት አማራችሁ ትፈልጋላችሁ ባለፈው ምን ነበር ያልከኝ እኔ ምሁር ነኝ እኔ ለህዝብ ችግር ለመፍታት እንጂ እንደዚህ ተፋታው ቦታዎችን መቆምበት ጊዜ የለኝም እንደዚህ ውድ ገንዘብ እያወጣው መጽሐፍ እየገዛው ለህዝብ አድላለሁ ሰው እረዳለሁ አልክ አሁንም ቢሆን ይውል እንደዚህ ሌላ ተራ ነገሮችን እንድታወራ አልፈቅድልም ተረዳኛለህ ባለፈም ይቅርታ ሰጠይቀኝ ከስተት ተመራል በየ ነበር እሺ በየ በፒሲ የተለያየ ነው ተረዳኛ አሁን ደግሞ ሚስቴናት የምወዳት የማፈቅራት ለወደፊት ለስንት ነገር የማስባት የማፈቅራት ሚስቴ ነች ተረዳኛ አይደለ ስለዚህ እኔ አንተን እዚህ ጋር ቁጭ ብዬ የማወራ ያው ሰው እስከሆነ ድረስ ደግሞ ሰው በሰውነቱ ሊከበር ይገባል ከዚህ በተረፈ ደግሞ ሌላ ነገር እፈጥራለሁ ሌላ አሁንም ሌላ ተልካሻ ምክንያት አወራለሁ ምናምን ነገር ብለ የምታስብ ከሆነ እኔ ላንተ በጣም ሲምፕል ነው አንተን እንደፈለኩ ማድረግ ይችላል እንደፈለኩ አንተ እኮ ገባህ አይደለ ደበደብከኝ ረጋገጥከኝ ችግር የለውም በገዛ ቤቴ ረጋግጠኸኛል ምንም አልሆንኩም ይሄው እንደምታየኝ ነኝ ያለሁት ገና ረግጣሉ ደፍጣ መረገጥን ረግጣለሁ ስትል ደግሞ መረገጥን ደግሞ አሳያለሁ ከዚህ በተረፈ ግን በትህትና እኔና አንተ በትህትና ሰማኝ አለ በትህትና የምትፋታኝ የምትተወኝ ከሆነ ተወኝ ከዚህ በኋላ በመንገዴም ሆነ በህይወቴ ጣልቃ ገባለሁ ብትል አንተን አያርገኝ አንተንም ለቃቃሚዎችህንም አያድርገኝ ተረዳኝ አይደለ አሁን ካንተኔ ምንም አልፈልግም ቀጥ ብለህ ውጣልኝ ካልሆነ የሚከተልህን አንተን አያርገኝ ምን እንዳይከተለኝ ነው በእናትህ በፍቅር በሰላማዊ መንገድ ውጣልኝ ምን እንዳይከተለኝ ነገርኩህ ምን እንዳይከተል እኔ ማለት እዚህ ዝም ብለህ እንደዚህ እንደምታየኝ ሆነ እንደዚህ ስለቀጨጭኩ ምናምን ነገር ይሆነ እንደሌላ ነገር ልታስበኝ ሸፍንበት ፈልገው ነው ይሄ ማለት እኮ ስንትና ስንት ውጭ እንዳወጣ ልንገርህ ስንትና ስንት ንብረት መሰለ ይፈጭ ዝናንም እኮ ሰማው በጣም ሰማኛለህ ባይሰኝ ይውል ይሄን አይደለም ስልክ ስንትና ስንት በዶላር የመጡ ልብሶች አሉ እነሱ ልሰጠው ሁሉ ይችላል ነገሩ እንዳንተ አይነት ሰዎች ሰማኛለህ ደቀ ነገር ማንሳሳትና መልበስ ነው የሚፈልጉት እሰጥ ይችላል ነፋሉ ስንት እዛ ቁም ሳጥን ውስጥ ይበቃል እኔ ጋር ምንም ያንተ ውሸት ቦታ አይኖርም እኮ እኔ ውሸት እኔ ጋር ውሸት ባለፈው ስወጣ ምን ማስረጃ አለ ስትለኝ
ማስረጃ የለም አሁንም ቢሆን ማስረጃ የለም ይኸውልህ አንተ ይኸውልህ ከፈለክ ይኸውልህ ይሄ ቪዲዮ አለኝ ምናምን ማስረጃ አለኝ ምናምን የምትለው ነገር አሳስራለሁ ምናምን የምትለው ነገር እንደፈለክ ማድረግ ትችላለህ ለኔ ይኸውልህ ሁሉም ነገር ተራ ነገር ነው ለኔ አንተ የፈለከው ነገር ማድረግ ትችላለህ ተረዳኛ ሄድ አሳስረኝ ሄድ የፈለከው ማስረጃ እንትን በል ለኔ ምንም አይደለም ዶክተር ሳስበው በጣም ንቀኸኛል ወይም ደግሞ ሰዎች እና ገንዘብን በጣም ተማምናል አይደል ብንቅህ ኖሮ ማለት ሆስፒታል ሄጄ ነበር አይደል ብንቅህ ኖሮ አንተ እዚህ ጋር ቁጭ ብያለሁ አራም ሆስፒታል ሄጄ ነበር ምን ልትሆን ልትመረመር ነው ነገሩ ሳይሆን እነዚህ ሴቶች ሲደፈሩ በሽተኞች ድሮ የሚቆዩ እነዚህ ሴቶች ሲደፈሩ አንተ በሽተኛ እንደሆንክ ያው አንተ ሆስፒታል ውስጥ የነሱ ማስረጃዎች እንዲምታቱ የጤና የተደረጉት ምርመራዎች እንዲምታቱ ታረጋለህ ልክ ነህ እሱን ነገር ማለት ነው እኔም እሱ ነገር እንዲጣራ በህቶቻችን ላይ እንደዚህ አይነት ጥቃት እንዲደርስባቸው አልፈልግም ተረዳኝ አይደል እሱን ነገር እኔ ከጀርባ ያለውን ነገር ለማጥናት ሞክሬ ነበር እና በዛው መንገድ ልክ ነህ ጤና ጣቢያ ብዙ የተለያዩ ቦታዎች ላይ የሚታከሙበት ቦታ ላይ የተዘዋወርኩኝ ፎከስ ለማድረግ ሞክሬያለሁ ከዛው ውጪ እኔ እንደምታየኝ እኔ ደግሞ እንዳይደረስብህ ሰማኛለህ ይበቃል ባካቸው አርፈቅጨል ኩጨል እንዳይደረስብህ በየቦታው በየሆስፒታሉ የሚደረጉት ምርመራዎች እውነቱ እንዳይወጣ አሁን አንድ ነገር ልንገር እንደዚህ አይነት ብራንድ ልብሶችን የምትፈልግ ከሆነ ላስመጣል ወይም ልስጥህ አሉ ልሰጥ ይችላል ጭራሽ ደግሞ በማንንም ለቀምቃሚ ደግሞ እዚህ ጋር ደግሞ ጭራሽ ልደፋ አሁን ይሁን ወንድሜ ካሜራ ቪዲዮ አለኝ ማስረጃ አለኝ ምናምን ብለኛል አሳስራለሁ ምናምን ብለኛል ሂድ አሳስረኝ ሂድ ከሰሰኝ ውጣልኝ አሁን ውጣልኝ ተቀመጥ ውጣልኝ እኔ ካንተ ምንም አልፈልግም ተቀመጥ አንተ ተቀመጥ ሰማኛለህ ስላንተ አንተ አይነቱ ግብዝ ምን አይነት የንጹሃን ህይወት እየተበላሸ እንደሆነ ስለማቅ እኔም በዋዛ ባሉ ባልታ ካንተ ጋር እንዳለው እንዳታስብ ሰማኸኝ ስልኩንም በደንብ እየፈተሻችሁ ነው አይደለ ሁሉንም ስልኩ ውስጥ ያሉ ይፈተሽኝ ስልክ ላይ ምንም የለም ጥበብ እንጂ ከኔ ስልክ ላይ ሌላ ምንም ልታገኝ አትችልም እኔ ስልክ ላይ የሞላው ጥበብ ብቻ ነው ዕውቀት ነው የሞላው ጥበብ ነው አይደል የሞላው እንዳንተ አይነቱ ማይም የሚማርበት ጥበብ ነው ያለው ስልኬ ላይ ወርጉሮ ፈትሹት በደንብ ምንም አታመጣ እዚህ ጋር ካሜራ ይዘ ስለመጣ ስለተሰባሰብክ ለኔ ምንም አይደለም ልጅቷ ሚስቴ ናት ነው የምትለው ለማይም ቶሎ ቢያስረዱት አይገባው አይደለ አዎ እንዳንተ አይነት ደደብ ምን ያጋል አስገቡለት ሚስት ከሆነች ያው እንጠይቃታ ምን ነው የምትጠይቃት ነው በቃ የሞዳት የማፈቅራት በቃ ወደፊት የልጆች እናት የማድረጋት ልጅ ነች ሌላ እኮ ምንም አይነት እንከን የለውም እኮ ይሄው በቃ መጣች ሌላ ምን ይፈጠራል ያንን ምን ነው ተዘጋበል ናፈለገች በዚህ ጋር መጣት ቁጭ ትበል ነይ እዚህ ጋር ቁጭ በይ ተቀመጪ ያንቺ ነው መሰለኝ ልበሽ እሺ አይዞሽ አትፍሪ አለልሽ የኔ ፍቅር እዛ ጋር ቆንጆ ልብሶች አመጣዎች ልብሶች አሉ እሱን ተይው ቆሻሻ የነካው ልብስ አትልበሽው ይሄን ተይው ቁጭ አድርጊው አትንካት አንተም ነካት አይደለም እኔ አንቺው ልቀቃት ተይው እኔ ይልሽ እኔ እዛ ጋር ተይውና እዛ ጋር ልቀቃት ይያውቱ ሰሞኛለህ ነቀይ በእናትህ አርፈህ ቁጭ አያት እቺ ልልት ውብ የሆነች ልጅ አያት ተረጋግሽ አትንካት በእናትህ ወዲህ በቆሻሻ እጅ ለምን ትነካታለህ በእናትህ አትንካት ተረጋግሽ እቺን የመሰለች ቆንጆ ባንታ አንድ ሰው የምትነካ ልጅ አለች በል ይሄ ሰውዬ ማለት ያንቺንና መሰሎቻችሁን የብዙ ልጃገረዶችን ህይወት ያመሰቃቀለ እዚህ የደረሰ ሰው ይሄ ሰውዬ ስለምን ደመሰቃቀለ እኔ ደግሞ ድርሼላችኋለሁ እሺ ተረጋጊ ቆይ የት ነው የምታውቂው ከዚህ በፊት የብዙ ሴቶች ህይወት ተመሰቃቅሏል ብዙ ልጆች በዚህ መንገድ ህይወታቸውን አጥተዋል እነዚህ ማንድነው የምትወራው ምንድነው የምትላት አታስጨንቃታ ልጅቷን ሰውዬ አፈንዝጋ አታልቅሽ ነይት ምንድነው መሰለሽ እጅን አንሳ ሰማኛለህ ሰውዬ ለዳኩ ቁጭ በል አፈንዝጋ እና ተቀመጥ አፈንዝጋ እና ቁጭ በል
እና እኔ አሁን ይሄ ነገር እንዲያበቃ አደርጋለሁ። ለዛም ነው ሁሉንም ነገር ድብቅ ካሜራም አስቀምጬ እየተከታተልኩኝ ነበር። አሁን ላንቺ ደርሼልሻለሁ። ከዚህ በፊት የተጎዱትን እህቶቻችንን ምንም ማድረግ ባንችልም ይሄ ሰውዬ ግን ራሱን ደብቆ ብዙ ሴቶችን ህይወት እያመሰቃቀለ ነው የነበረው። እኔ ምንም አውቀው ነገር የለም። አንቺ የት ነው የምታውቂው? ፕሮፌሰር 2 ኮርስ ያስተምረኛል። እሺ እና ግቢ ውስጥ እሱ ነው የሚያስጠናል። ትንፈሳት ሲኖረን ምናምን እሱ ነው እየመጣ የሚያስጠናል። በቃ አይ አይደለ እንደዚህ አይነት ስም እንዲኖር አሰንዝጋ በቃ እንደዚህ እሱ ነው ደና ደረጃ ያደረሰን መባል ነው የምፈልገው። አይ አይደል ከዛላንጂ እኮ ስንት ነገር እኮ ኩኝልሻለሁ አይደል በቃ አሁንም ወደፊትም ደግሞ ገና ስንት ነገር አደርግልሻለሁ። ችግር የለውም። እሱ ጨካኝ ሰው ነው፣ እንደምናውቀው አይነት ሰው አይደለም። እንዴት ነው አንቺ አሁን እንግዲህ ያው ነው እንደዛ እያልሽኝ ያለሽ ግቢ ነው የምትማሪው፣ እንዴት ነው ቤቱ ሊያመጣሽ ይቻላል? ማለት በምን አይነት ስምምነት ነው አሁን እሱ እያለኝ ያለው? እኔ ላንቺ ጨካኝ ፍቅረኛ አይናት ላጋባት እየጨከንኩብሻለሁ። እሱ ምን እሱ ፍቅረኛ አይደለም፣ የሱ ተማሪ ነኝ። እንዴት ቤቱ መጣሽ ታዲያ? ማለት ተማሪ የተለመደ አይደለም የአብሶ በዩኒቨርሲቲ ደረጃ ያስተማሪዋ ቤት መሄድ ሁሌ ቅዳሜ ምናምን ሲሆን እሱ ነው ቀን በቀን የሚያስጠናል። እሺ እዛ ዛሬ ደግሞ ቀጣይ ሳምንት ፋይናል ተፈታኞች ነን እኛ። ከዛ የእሱን ኮርስ ደግሞ ዝቅተኛ እያመጣሁኝ ነው እና አዲስ ያመጣሁልሽ መጽሐፍ አለ እና ለኮርስ ያገዙሻል መተሽ መውሰድ ትችያለሽ ወይስ ላምጣልሽ ምናምን ሲለኝ ችግር የለውም እሺ ብታቀብለኝ ደስ ይለኛል ስለው አረ ችግር የለውም እቤት ውስጥ ሰዎች ምናምን ሊኖሩ ስለሚችሉ መተሽ መውሰድ ትችያለሽ አለኝ። ከዛ እሺ ብያምኜው መጣሁ። በዛው ደግሞ አስጠናሻለሁ ምናምን አለኝ። እሺ ቪዲዮ መጣሁ ማለት እንዴት እስኪ በቀላሉ አምነሽን በዚህ ልክ ቤት ውስጥ ከመምጣት ደረሽ? ሁሌ ብዙ ጊዜ የሚመጣው በቃ ወይ ከቤተክርስቲያን እየመጣው ነው ብሎ ባይብል ምናምን ነገር ይዞ ነው የማየው እና ብዙዎቻችን ደግሞ የምናውቀው በጣም ጥሩ ሰው እንደሆነ በቃ ይመክረናል። እንደዚህ መጥፎ ነገር ውስጥ እንዳትገቡ እናንተ ገና ተማሪዎች ናችሁ፣ በተለይ ሴቶች ልጆችን ሁላችንም እየሰበሰበ ይመክረናል ምናምን ነገር። እንደዚህ ክፉ እንደሆነ እኮ አላውቅም። ስለዚህ በብዛት ልጆችን እንደዚህ ያመጣቸዋል ማለት ነው። ይሄ ጨካኝ ነው። ጨካኝ ማነው ጨካኝ? መግዲ እንጂ እንደምታስቢው እኮ አይደለም። እልሽ አትንካት እልሽ መግዲ እኔ ከማንኛውም ተማሪ የተለየ ላንቺ ያን ሁሉ ነገር ማድረግልሽ እኮ ያለ ምክንያት አይደለም፣ በምክንያት ነው መግዲ። ይሄን ሁሉ ነገር ማደርገው ምክንያት የራሴ የሆነ ምክንያት አለኝ። እኔ ስለምወድሽ ስለማፈቅርሽ በቃ ለወደፊት የሆነ በቃ ለወደፊት አላማ ስለምትወዳት ነው እንደዚህ አስገድደህ መግዲ። ከማንኛቸውም ተማሪ አስበልጬ የምወድሽ እኮ ስለምወድሽ ነው መግዲ። ይሄን ደግሞ ያደረኩት ደግሞ አስቤበት ሆን ብዬም አይደለም፣ ለፈትንሽ ነው ይሄን ነገር ያደረኩት እንጂ መግዲ እኔ ይኸውልሽ በየሄድኩበት ቦታ ሁሉ ላንቺ የተለያዩ ነገሮችን የማመጣው ከማንንም አስበልጬ አንቺን የማስቀድመው ስለምወድሽ ስለማፈቅርሽ አይደል መግዲ። እኔ እኮ ላንቺ እኮ ስንት ነገር እኮ አድርጌልሻለሁ አይደል? አንድ መጽሐፍት ብቻ ነው እንደ ገዛውልሽ፣ ስንት ነገር እኮ አድርጌልሻለሁ፣ ስንት ነገር እኮ ከበር አድርጌልሻለሁ አይደል? ቢያንስ ይሄን ነገር እንኳን እንዴት አትረጅም መግዲ? እኔ እኮ ለወደፊት እኮ ለስንት አላማ እኮ ነው እያጨውሽ ያለሁት። እስኪ ከጓደኞችሽ የተለየ ላንቺ ብዙ ነገሮችን ፎከስ አድርጌ ጊዜ ስንቱን ነገር ላንቺ የምሰጠው እኮ ክብር ስላለኝ እኮ ነው ላንቺ መግዲ። በጣም እኮ ነው ማከብርሽ። በጣም እኮ ለዛ ነው ክብር ስላለ ነው የምትደፍራት እንደዚህ የምታስገድዳት። ንገረኛ። እነሱ እንደሚያወሩት አይደለም፣ እነሱ እንደሚያስቡት አይደለም። እኔ እዚህ ጋር አንቺን ይዤሽ የገባሁት ልደፍርሽ አይደለም፣ በቃ ልፈትንሽ ነው። ምክንያቱም ዛሬ ዘመን ልጆችን ታውቂያቸዋለሽ። የዛሬ ዘመን ልጆች እንዴት ናቸው? ሁሉንም ታውቂያቸዋለሽ። የትምህርት ቤት ጓደኞችሽን ታውቂያቸዋለሽ አይደል? እነሱ ምን አይነት ሴቶች ናቸው? ልትፈተና ቢያንስ ሴት ልጅ ብዙ አይነት ሴቶች አሉ። ከወንድም ብዙ አይነት ወንድ አለ። ለትዳር የሚሆን የማይሆን የሆነ በቃ ሰው ማለት እኮ የተለያየ ባህሪ አለ። ከነዛ ውስጥ ግን እቺ ልጅ ምን አይነት ነች? እንዴት ነች? ለትዳር ትሆንኛለች ወይ ብዬ በማሰብ ልፈትንሽ ነበር ይሄን ነገር ያደረኩት እንጂ አንቺን ለመድፈርና አንቺ እንደምታስቢው አይነት ወንድ አይደለም መግዲ። እባክሽን እንደዛ አታስቢ። ይሄን ፍቅራት እባክሽን ሰማኛለህ? እባክህ ወንድሜ እባክህ ተወኝ። ስለዚህ ምንድነው እያልከኝ? እኔ እያወራሁ ያለሁት እኮ ከሷ ጋር ነው።
መቅዲ አላመንሽኝም? የኔ ፍቅር መኝ እባክሽ ሰማኛለህ። ስለዚህ የኔ ፍቅር ቆይ በመሀላችሁ ምን አይነት ግንኙነት ነው ያለው? አሁንም ቢሆን ይኸውልሽ አንድ ነገር ልንገርሽ። አሁንም ቢሆን ከማንኛቸው በፊት ማለት ነው ከምታውቂያቸው ጓደኞችሽ ይልቅ አንቺን ወድሻለሁ፣ አከብርሻለሁ። ለአንቺ የተለየ ቦታ አለኝ። ሌላንቺ ይሄን ሁሉ መስዋዕትነት ማከፍለው እኮ ስለምወድሽ እኮ ነው። በእርግጥ ላንቺ ወድሻለሁ፣ አፈቅርሻለሁ ብዬ ባለመናገሬ በውስጥ ደብቄ መያዝ ፍቅሬን ለኔ ስተት ሊሆን ይችላል። መናገር ነበረብኝ። ነገር ግን ደግሞ ከመናገር በፊት ደግሞ አንቺን እንደዚህ መፈተን አለብኝ። በቃ ለወደፊት ለህይወት ስለሆነ የምፈልግሽ አንቺን በቃ መፈተን አለብኝ በደንብ። ለዛ ነው ያልነገርኩሽ። አሁንም ቢሆን ደግሞ ወድሻለሁ፣ አፈቅርሻለሁ። በቃ ላንቺ የምትፈልጊያቸውን ነገሮች ሁሉ ከማሟላት ወደ ኋላ አለ። ስለዚህ የምትፈልጊውን ነገር ሁሉ ከኔ ይኸውልሽ፣ አንቺ የምትፈልጊውን ነገር ብቻ ጠይቂኝ። ከዛ በቃ ሁሉ ነገር አሟላልሻለሁ። እኔ አሁን ካንቺ የምፈልገው በቃ እሺ ብለሽ የኔን ቶኒ ብቻ ነው። የሌሎች ያገኘናቸው ፋይሎች አሉ። የምን ፋይል ነው? ስልኩን ከፈታችሁት እንዴ? ማለት ከፈታችሁት? አንበሶች ማለት እንዴት? እስቲ የምን አይነት ፋይል? ምንም የለም እኮ ሴቶችን እንደዚህ ተቀርጻችኋለህ? ምንም አይነት ፋይል እኮ የለም። እቺ ልጅ አውቃታለሁ እኮ ሄርሜላ ናት። እንዴት ተበዘሩታላችሁ? ስልኬን ማን ፋተሩን የሰበረው? እንዴት ሰበራችሁ ፋተሩ? አንቺ ውሻ! እንዴት ስልኬን ታውቃታለህ? ስልኬን ምናት እንደዚህ ስልኬን አምጣው። ማን የሰበረው? አንተ ነህ አይደል የሰበርከው? እና ጎደል አውቃታለሁ። የታባሽ ነው ታውቂያታለሽ? ደግሞ ዝም በይ ተቀመጥ። አምጣ ስልኬን፣ ስልኬን አምጣ፣ ስልኬን አምጣ። ታውቂያታለሽ? አውቃታለሁ። ሄርሜላ እቺ ልጅ ማለት ሰለባ ሆነው አሁን ላይ ህይወታችሁ ተመሰቃቅሎባችሁ ካሉ እካኝ ነው አረመኔ። የት ነው የምታውቂያት? አንድ ላይ ነበር የምንማረው። እሷ ሁለተኛ ዓመት ተማሪ ናት፣ ግን አንድ ዶርም ነበርን እና ያስጠናን ነበር ምናምን ነገር። ከዛ ግን የሆነ ጊዜ ላይ ጫካ ውስጥ ራሷ ሁሉንም በደንብ ይዩልኝ እስኪ። ሁሉንም በደንብ ያለውን ሁሉንም ነገር በደንብ አውጡልኝ፣ የሌሎቹንም። እሺ ጫካ ውስጥ ራሷ ስታደ ተገኘች ምናምን ነው የሰማነው። ሁለት ቀን ምናምን ቤት ውስጥ አላደረችም ተባለ። አሁንም ይሄ መረጃ ደርሶኝ ሆስፒታል ድረስ ሄጄ አይቻታል። አዎ ከዛ እሷ ደግሞ የዚህ ሀገር ልጅ አይደለችም፣ የክፍለ ሀገር ልጅ ናት። እኛ ነበር ስናፈላልጋት ምናምን ነገር የነበረው። ከዛ ጫካ ውስጥ ተገኘች ተባለ። ከዛ ግን ከራሷ ጋር አልነበረችም፣ ኦሬዲ ደንዝዛለች ምናምን ነገር። ስለዚህ ይሄ ሰውዬ እንደዚህም ቪዲዮ እየቀረጸ ሴቶችን እንትና እያደረገ አሁንም ለማስመሰል ወደ ኋላ የማይል ጨካኝ ሰው ነው ማለት ነው። ሆስፒታል ናት አሁን ያለችው፣ ራሷን አታውቅም። አሁንም መምህራኖች ናቸው ደግሞ እኮ ራሱ እየረዳት እኮ ነው ማለት በዋጮ ምናምን እየተወጣ ምናምን የምንረዳት እና ስለዚህ እሱ ምንም እንዳልተፈጠረ ያግዛል ማለት ነው። ራሱ ነው እንደዚህ እያደረገ ያለው፣ እሱ ነው እንደውም እያስተባበረ ምናምን ያለው። እናንተ ሰውን አምናችሁ አትውጡ ምናምን የሚለው የሚመክረን ራሱ ነው። ከዛ ደግሞ እሱ ደግሞ ደጋፊ እየመሰለ ከዛ ግን እንዴት ነው ላታስታውስ የቻለችው ታዲያ? ማለት እሷ ከሆነች እሱ እስካሁን ከጎኗ ከሆነ ለምንድን ነው እሱ ነው ማለት? አሁን ብዙ ሴቶች ናቸው እንደዚህ እየሆኑ ያሉት አይደል? ሐኪሞች ድንገት ወድቃ ምናምን ሊሆን ይችላል ማታስታውሰው እና በጊዜ ሂደት ምናምን ነገር ድሮ የምታደርጋቸውን ነገሮች ምናምን አስታውሷትና ድንገት የማስታወስ ችሎታ ሊመለስ ይችላል ምናምን ያሉ። አይ እሱን ማተው ይሄ ሰውዬ በሕክምናም ደረጃ የሕክምና ማስረጃዎችንም የተደረጉ ምርመራዎችንም እያስጠፋ ነው ያለው። ክፉ ነው፣ በጣም ክፉ ነው። እስኪ ተረጋጊና ማለት ቀጣዩ ደግሞ የዚህ ነገር ሰለባ አንቺ ነበርሽ ማለት ነው። ገባሽ? ግን እንደዚህ ወደድኩሽ፣ እንደዚህ ያረኩልሽ፣ እንደዚህ ልፈትንሽ ነው ይልሻል። እሱ ግን ትልቁ ስራው ሴቶችን እየሄደ እንደዚህ መድፈር፣ ህይወታቸውን ማመሰቃቀል ነው የሱ ስራ። ብዙ ኪቢሎች 3 ልጆች ምናምን ነገር እንደዚህ ሆነዋል። ግን ማንነቱ እስካሁን አልታወቀም ነበር። ተጥለው ነው የሚገኙት፣ ደንዝዘው ወድቀው በቃ ጫካ ውስጥ ምናምን የሆነ አስፓልት ዳር ላይ ምናምን ወድቀው ነው የሚገኙት። ግን ማንነቱ እስካሁን ድረስ አልታወቀም ነበር። ምን አይነት ጭካኔ ነው! እንዴት የሰው ልጅ በዚህ ልክ ጭካኔ!
እስኪ አይነሱ አይመስልም እኮ ተረጋጊና እስኪ ንገረኝ እስኪ ስለዚህ አስተማሪያችሁ ያለውን ባህሪ እስኪ ስለራስሽም ንገረኝ ማለት አሁን እንግዲህ ያችን ልጅ አንቺም እንዳልሽው እኔ ሆስፒታልም ሄጄ ለማየት ሞክሬያለሁ እሷንና የተለያዩ ሰዎችን ልጆችን ሳይ ነው ወደዚህ ምርመራ እየገባው እነሱ የነበራቸውን ግንኙነት እነሱ የነበራቸውን ቆይታ ሳይ ብዙዎቹ እንደዚህ የተፈጠረባቸው ተማሪዎች ለመጨረሻ ሳምንታት የታዩት ከሱ ጋር ነው ከዛም አንፃር ነው እሱን እየተከታተልኩ ለዚህ የበቃሁትና ብዙዎቹ ያየዋቸው ወይ የክፍለ ሀገር ልጆች ወይ እዚህ ምንም እንትን አይላችሁ ምናምን አይነት ልጆች ናቸው እስኪ ስለ አስተማሪው ሆነ እስኪ ስለ አንቺም ንገሪኝ ስለ አንቺ ንገሪኝ እሺ እኔ እዚህ ሀገር አይደለም የምኖረው እኔ አዳማ ልጅ ነኝ እና እዚህ አዲስ አበባ ዩኒቨርሲቲ ደርሶኝ ነው የመጣሁት ከዛ ስመጣ ትምህርት ላይ ጎበዝ ምናምን ነገር ስለሆንኩኝ ምናምን በቃ እሱ ቀረበኝ ምናምን እና ማውቀው ሰው ምናምን አልነበረ አስተማሪክ ሲቀርብክ ደግሞ ደስ ይላል ሲያበረታታክ ምናምን በጣም ደስ ይላል ከዛ የዶርም ልጆች አሉ ከነሱ ጋር ከዛ ከአስተማሪ ጋር ብቻ ነው የምቀራረበው እና ቤተሰቦቼ በጣም እንደማር የሚፈልጉት በተለይ አባቴ ጎበዝ ተማሪ እንደሆነ በቃ ሴት ልጅ መማር አለባት ምናምን ብሎ ነው ያሳደገኝ እና የሚያግዘኝ አስተማሪ ሳገኝ ምናምን ደስ አለኝ ከዛ ከጓደኞቼንም ደግሞ ያውቃቸዋል ሁለተኛ ዓመት ሶስተኛ ዓመት የሆኑትን እሱ እዛው ግቢ ስለሆነ በጣም ያውቃቸዋል እና በጣም ጥሩ አስተማሪ ነው ምናምን ነው የሚሉት ከዛ የሆነ ጊዜ ላይ ለምን ቤት አላስጠናችሁ ምናምን ነገር ብሎ መጀመሪያ እንደውን ጓደኛዬ ነበር ያላት ከዛ በቃ እንደዛ ከሆነ አንድ ላይ ለምን አንሄድም ምናምን ነገር አለች ከዛ አንድ ላይ መጣን የመጀመሪያ ቀን አብረን ነው የመጣን ከዛ ሄርሜላ ጋር ማለት ነው እኔ ሄርሚ እና ቤቲ ምናምን በጣም ብዙ ልጆች አሉ ከዛ አንድ ላይ መጣን አስጠናን ምናምን ነገር ምናምን ከዛ ሻይ አፍልቶልን ምናምን ነገር ከዛ እንደውም በቃ ብዙ ነገር ከማጥናታችሁ በፊት ጸሎት አድርጉ ጥናት ከጨረሳችሁ በኋላ ጸሎት አድርጉ ብዙ ጊዜ የሚለን ቤተክርስቲያን የማጥመጃው ማለት ነው በቃ እንደዛ ነው የሚለን እኛ ደግሞ እንደዛ ሲለን በቃ በጣም ጥሩ አስተማሪ ነው ምናምን ያለፈበትን ነገር ምናምን እኔ በጣም ከብዙ ፈተናዎች አልፌ ነው ምናምን ስለሚለን በቃ ከሱ ብዙ ነገር እንማራለን በቃ እንደዛ ብለን ነው እናስበውና ሄደን ከዛ የሆነ ጊዜ ላይ አሳይመንት ከብዶኝ ቸር እንደዚህ አይነት አሳይመንት ከብዶኝ ነበር ስለው በቃ ችግር የለም አሁን ቤት ስለሆንክ ቤት ነኝና አስረድቼሽ ተመለሻለሽ አለኝ ከዛ እሺ ብዬ ቤት መጣሁኝ በጣም ትሁት የሆነ መምህር ነው በቃ በጣም ነው የምንወደው እንደ ግቢ አንደኛ የምንወደው እሱን ነው ከዛ መጣሁ አስረድቶኝ ምናምን ነገር ሰርቼ ምናምን እንደውም እሱን አሳይመንት ደፍኜዋለሁ አስታውሳለሁ በቃ በዛ በጣም ጥሩ መምህር እንደሆነ ነው የምናውቀው ታሪክም እንደነካው አላውቅም ጓደኞቼንም ደግሞ ይሄ ዛሬ ሳይሆን የሚጠቀምበት ወጥመድ ይሄ ሰው ክፉ እንደዚህ እናንተን መልአክ መስሎ ግን ሰይጣን ነው እኛ እንደዛ እንደሆነ አናውቅም ነበር ይኸውልህ እኔ ቤተሰቦቼ ትልቅ ደረጃ ደርሼ በቃ ልጃችን ተመረቀች ምናምን እንዲሉ ነው የምፈልገው ይሄን ታሪክ ደግሞ ለሱ ነግሬያለሁ ከዚህ በፊት እህት ነበረችኝ ነኝ ታላቅ እህት እና አሁን በህይወት የለችም እሷን ትክሽልናለች የእሷ ምትክ ነች ምናምን ነገር ብሎ ስለሚያስቡ በጣም ይጠነቀቁልኛል ቤተሰቦቼ እና ስለ ራሴ ታሪክ በጣም ነው የሚጠይቀኝ ስንት እህት አለሽ ምናምን ነገር ይለኛል እና ከኔ ታናሽ አንድ ናት እህት ያለች ገና ናት እሷ ገና ኬጂ ተማሪ ናት ሁሌም ምሳሌ እንደ እህትሽ አድርጊ ምናምን ተብዬ ነው ያደግኩት ይህንን ሁሉ ስለነገርኩት የቤተሰቦቼ ሚስጥር ስለነገርኩት አባቴ እንድደርስለት የሚፈልገውን ስለነገርኩት አሁን ደግሞ የእሱን ኮርስ ዝቅተኛ እያመጣለት የእሱን ኮርስ ነው በቃ በዛ ነው በአብዛኛው ከእሱ ጋር ምናምን ማውራው እና እሱም የቤተክርስቲያን ሰው ስለሆነ በቃ ስለ ባይብል ምናምን ሲነግረኝ ምናምን በቃ ጥሩ ሰው ነው ብለን እናስባለን እና በዛ ነው የቀረብነው እኔና ሄርሜላ ነገርኩት እንጂ ግቢ ውስጥ በጣም ብዙ ልጆች ናቸው በዚህ ምክንያት የተጎዱት ግን አናውቅም እኛ በየቦታው የብዙዎች ህይወት እየተመሰቃቀለ እንዳለ እኔም ሰምቻለሁ በየቦታው ምንነቱ ባልታወቀ መንገድ ልጆች ተደፍረው ደንዝዘው ራሳቸውን እንደሚያገኙ አውቃለሁ ግን እሱ ነው የሚያስተባብረው እንደዚህ አይነት ነገር ምንድነው የሚያስተባብረው አሁን ዩኒቨርሲቲ ተማሪዎች ከሆኑ
ዩኒቨርሲቲውን ተጠያቂ የሚሆነው ልጆች እንደዚህ ወጥተው ምናምን ነገር ከቀሩ ምናምን ራሱ ግቢ ይጠይቃል። እና እርዳታ የሚሰጣቸው ለምሳሌ ሄርሜላ ቤተሰቦቿ አቅም ስለሌላቸው ሩቅም ሀገር ስለሆኑ ምናምን ነገር ምንም ሊያደርጉላት አይችሉም። ስለዚህ ያለው አማራጭ ግቢ ውስጥ ያሉት ተማሪዎችና አስተማሪዎች ተባብረው ለእሷ እርዳታ መስጠት ነው። ለዛም ደግሞ አንድ ማኔጅ ማድረግ ያለበት ሰው አለ። እሱም ደግሞ ቲቸር ራሱ ነው። ስለዚህ ራሱ ይሄንን ጉዳት እንዲያስተናግዱ እያደረገ ራሱ ደግሞ መፍትሄ ፈላጊም ራሱን እያደረገ ማንም ቤተሰብ አይደርስላቸውም ምስኪን ናቸው ተብሎ የሚታሰቡትን ልጆች ያጠቃል ማለት ነው። እኛና አቅም እንደዚህ እንደሚያደርግ ግን ለምን ማለት ለምን ይሄን ያልጭቅ ወኪ ጓደኞቼንም አባክን ፈውት ወኪ በእግዚአብሔር ይሪቃሉ በእግዚአብሔር እውነቱን አውጣ በቃ ለህግ በጋለጥ ካለበት ብቻ የሆነ ነገር አድርግ እባክህ። እኔ ምንም ወደ ኋላ የሚመልሰኝ ነገር አይኖርም። ይሄንን ነገር ሁሉንም እውነታ ለማውጣት ምንም ወደ ኋላ የሚመልሰኝ ነገር አይኖርም። ትልቁ ዓላማዬም ይሄ ነው። እናመሰግናለን። ማለት ብዙ ጓደኞቼ እያለቀሱ ነው ያሉት። እሱ እንደሆነ ሳናቅ በጣም ብዙ ተጎድተናል። እባክህ ግን ቆይ ማለት ልጠይቅሽ የምፈልገው ይሄ ሰው መጀመሪያ እንዴት ነው የሚቀርባችሁ? ማለት ጥሩ መስሎ እንደዚህ ማድረጉ እንዳለ ሆኖ አሁን ብዙም ጊዜ የተለመደ አይደለም አስተማሪዎችና ተማሪዎች በዚህ ልክ መቃረብ በዚህ ልክ ቤት እስከ መምጣት መድረስ የተለመደ አይደለም። ምን ይመስልሻልሽ? ማለት ይሄ የሴሰኝነት ብቻ ጉዳይ ይመስልሻል? ምን ሊሆን ይችላል? ማለት እንደ አስተማሪውን ብዙ ጊዜ እንደምታውቂው ሰው እኔ አላውቅም። ለመጀመሪያ ጊዜ ግቢ ተማሪዎች ምናምን ሲገቡ የሚቀበለው እሱ ነው እና እንደዚህ ሳይኮንዲ በቃ በሳይኮሎጂ አሁን ለምሳሌ ተማሪዎች እንዳይጠፉ ምናምን ነገር ሳይኮ ትምህርት የሚሰጠን እሱ ነው እና ተማሪዎች የሆነ ነገር ሲያጋጥማቸው እንዲያማክሩት ምናምን መጀመሪያ ላይ ክላስ ሲገባ የሚናገረው ይሄንን ነው። ተማሪዎችም ደግሞ የራሱ ቢሮ እየሄዱ በቃ ያማክሩታል የተፈጠረባቸው ነገር። ኦኬ ራሱን ያቀረበበት መንገድ ማለት ነው። እንደዛ ነው በቃ እኔን አማክሩኝ ነው የሚለው። የፈለጋችሁት ጥያቄ ካላችሁ ምናምን ይላል። ከዛ ትንሽ አሁን ለምሳሌ ክላስ ገባ ከኔ ጋር በጣም የተቀራረብ ነው። ክላስ ገባ ካኮረፍኩኝ ምናምን የሆነ ችግር ተፈጥሯል ማለት ነው ቤተሰብ ውስጥ። ስለዚህ እኔ ቢሮ ላወራሽ ፈልጋለሁ ብሎ ይመክርካል። ቤተሰብ በህይወት እንኳን ብታጣቸው ትምህርትን መቀጠል እንዳለበት ምናምን ነገር ይላል። በቃ በዛ ነው መልካም ጎንክ ነው የሚገባው። ቆይ ግን ለምን እንደዚህ ሊያደርግ ይችላል? አላውቅም። ምንም ግራ የገባኝ እሱ ነው። ለምን እንደዚህ ያደርጋል? ያ ሁሉ ተማሪ ለምንድን ነው የሚጨርሰው? አላውቅም። እባክህን እውነቱን አውጣልኝ። እውነቱን ማውጣት የኔ ግዴታ ነው። አስገቡት። ይህንን ጨካኛ ሴጣን ሰው ያስገቡት። አስገቡት። አይዞሽ እሺ፣ ይሄ ሁሉም ነገር ይስተካከላል። በጣም ጨካኝ ነው። ተቀመጥ። ተነፈሱልህ በረደለውም ያጥጋብ ሰማኛለህ። መቼም ሁሉንም ነገር አይተሃል፣ ሰምተሃል። እድሜ ልክህን እነዚህ ልጆች ላይ እያስመሰልክ እየዋሸክ ጥሩ እየመሰልክ በህይወታችሁ እየተጨዋወትክ ቆይተሃል። ቆይ ማን አንተ? ለምንድን ነው እንደዚህ አይነት የሰይጣን ተግባር የምታደርገው? ለምን ንገረኝ እስኪ። ቆይ ለምን ይሄን ነገር ያደረኩት በቃ እኔ ፈልጌው አይደለም። በቃ ይሄን ሁሉ ነገር ባደረኩባችሁ ነገር በቃ ሁላችሁም ቢሆን በጣም ይቅርታ ማለት እነዚህ ህይወታቸውን አመሰቃቅላ አሁን ይቅርታ መጠየቅ ትፈልጋለህ? ይቅርታ ያምራል? ምክንያቱም ምን አለ መሰለህ አንዳንድ ሰው ልጅ አንዳንድ ስህተቶችን ስንሰራ ኮኛ ሰዎች ስንባል እያወቅንም እንሰራለን፣ ሳናውቅም እንሰራለን። እኔ ደግሞ ይሄን ነገር ያደረኩት ደግሞ እያወቅኩኝ ሳይሆን ደግሞ ባለማወቅ ነው ይሄን ስህተት የሰራሁት እና እኔ አላቅም ብቻ እኔ እስካሁን የሰራሁትን ስራ ባለማወቅ ማለት አንተ እኮ ህፃን አይደለህም። በእነዚህ ልጆችን ህይወት ስታበላሽ እቺ ልጅ ባንደርስላት እንደ ሌሎቹ ህይወቷን አመሰቃቅለህ ሴትነቷን እንድታጣ ክብሯን እንድታጣ ሳትፈልግ የማይሆን ስሜት ውስጥ የማይሆን የአእምሮ ህመም ውስጥ እንድትገባ ሌሎቹን እንዳረካቸው ልታረግ ነበር አይደለ? ምንድነው ታዲያ ለማወቅ ምን አለ መሰለህ እኔን ሁሉ ያደረኩት ይፈልጊው አይደለም፣ ግን እኔ ይሄን እስካሁን የሰራሁትን ስራ ሁሉ አሁን ሳስታውሰው በቃ እኔ በጣም ተገቢ እንዳልሆነ ነው የተረዳሁትና ይሄን ነገር ያደረኩት ሁሉንም ነገር ሳደርግ እኔ ራሴን አላውቅም እና የሆነ በቃ እኔነቴን ራሱ
ራሴን እኔ የቱ ጋር እንዳገኘሁት ራሱ እኔ አሁንም ቢሆን ጥያቄው ነው ማለት ምን ማለት ነው እኔ እነዚህ ልጆች ላይ ያን ሁሉ ግፍ ሰራ የቆዩት እኔ ራሴን አላውቅም በቃ ምን እየሰራው እንደሆነ ራሱ እስካሁን ድረስ ራሱ ለኔም ጥያቄ ሆነኛል እና የሆነ ራሴን ባለማወቅ ብዙ ነገር ሰርቻለሁ ብዙ ጥፋቶች እነሱን እንዴት ነበር የምትቀርባቸው ይቅርታ አድርጉ ይቅርታ የጓደኞቼን ጤንነት ይመልሳል ንገረኝ ያንተ ይቅርታ ምንድን ነው የሚመልሰው ንገረኝ የጓደኛዬንም ባይመልሳል የጓደኛዬን ጤና ይመልሳል ያንተ ይቅርታ ይቅርታ አልኩሽ አይደል እንዴ ተረጋጊ እባክሽን ተረጋጊ ኢየሱስ አይዞሽ ተረጋጊ አታልቅሽ ትሰማኛለህ አይደለ አዳምጠኝ ምንም ይቅርታ የሚባል ነገር የለም ሁሉም ሰው የእጁን ያገኛል እሷ እንዴት ተቀርባቸው እንደነበረ እንዴት ለይተህ ቤተሰብ ያልላቸውን ቤተሰቦች ልጆችን ቤተሰብ የማይደርስላቸውን እንዴት ለይተህ ለፍላጎትህ ታውላቸው እንደነበረ ሲሰኛ ነው አንተ አልፎም ተርፎም የዚህም ነገር መርማሪም ደግሞ አንተ ነህ ዋና የልጆቹ ተቆርቋሪም አንተ ነህ እንዳይጎዱ መካሪም አንተ ነህ ሰማኛለህ አይደለ እኔ ሁሉንም ቪዲዮዎችን እለቅልህና በቃ ሽልቀቀኝ የፈለከውን መልቀቅ ትችላለህ እኔ ከዚህ በላይ ምንም አይነት ነገር መናገር አልፈልግም ምንም ልላልች መናገር አልፈልግም ስለዚህ ተፋዱ መናገር አልፈልግም በቃ ቁጭ በል እነግርሃለሁ ሰማኛለህ ሁሉንም በቃ ይቅርታ አልኳችሁ አይደል ይቅርታ መቀበል ካላችሁ ደግሞ ይቅርታ መቀበል ምንም ይቅርታ የሚባል ነገር ሁሉንም የትምህርት እንትናዎችን እንድታጣ አደርጋለሁ ማረጎችን ሁሉንም እንድታጣ እንደማጀም ትቆጠራለህ ሁሉንም ወረቀቶችን ትነጠቃለህ ገባ አይደለ በየትኛውም አይነት ሁኔታ ቤተሰብ አስተማሪ ልጅን ይጠብቅልኛል ብሎ ዩኒቨርሲቲ ለልጆች እንደ ቤት አስተማሪዎች እንደ እናት እንደ አባት ሆኖ ልጆችን ይጠብቃሉ ተብሎት ነው እንጂ የሚላኩት እንደናንተ አይቶ እርጉም ሰይጣን ሰዎች መጫወቻ እንዲሆኑ አይደል አንተ ሴሰኛ ነህ ደግሞ መላክ ትመስላለህ ምግባር ስራ ግን እኔ ሴሰኛ አይደለም እና ምንድነው እኔ ሴሰኛ ሳይሆን ራሴን ሳላቅ በአንድ መጥፎ አጋጣሚ ላይ በወንኩት ድርጊት የማደርገው ድርጊት እንጂ እኔ ሴሰኛ አይደለም በቃ ራሴን አላቅም ራሴን የሆነ ቦታ ላይ ከተቸዋለሁ በእናንተ ላይ የሆነ ተገቢ ያልሆነ ነገር እንሰርቻለሁ አጥፍቻለሁ አስቀይሜያቸዋለሁ በቃ ይቅርታ ከዚህ ውጪ ሌላ ምን እንድላችሁ ነው እንደዚህ አይነት ነገር ታረጋለህ በቃ እኔ ፈልጊው አይደለም ያደረኩት እና ማናስ ይሄን ሁሉ እንዳደርግ ደግሞ ከጀርባዬ ደግሞ የሆነ ሰው አለ ያ ሰው ደግሞ እኔን ደግሞ ግዴታ ደግሞ ወደዚህ ስራ እንድገባ ደግሞ የገፋፋኝ ደግሞ እኔ አላቅም ብቻ ይሁን አንድ ተማሪዎችን እንድትደፍራቸው ያንተን የሚያደርግ ሰው አለ አዎ ምን ያደርጋል ወንድሜ ምን አለ መሰለ እኔ የሆነ ጊዜ ላይ አንዲት በጣም የምወዳት የማፈቅራት ልጅ ነበረችና ያቺ ሴት ነች ያቺ ሴት በጣም የሆነ እንዳጋጣሚ ተቀራረበን ምናምን እያለች የሆነ ወደ ፍቅር ምናምን በቃ ገባን ምናምን ከዛ በኋላ ከሷ ጋር የሆነ የተለያዩ ነገሮች በቃ የሆነ ያሉን ስሜት በቃ አለ አይደለ ከዛ በኋላ የሆነ ከሷ ጋር አብረን መኖር ጀመርኩኝ ምናምን እሷ እየቆዩ ይዋልኩ ያድርኩ ለሷ ታዛዥ መሆን ጀመርኩኝ የከመቼ ወዲህ ነው ሲል ልጅ ባሏን እንደዚህ ከምንም በላይ በህግ ውጥ መንገድ ይሄ እዚህ ውጣ እዚህ ገባ የምትለው ከመቼውም በላይ ተብሎ ያውቅ በቃ እኔ ግን ለሷ ታዛዥ ነኝ ይሄን አድርግሽ በቃ እሷ የምትለኝ ነገር ሁሉ ከማድረግ ወደ ኋላ አልልም ምንድነው በቃ እኔ የቀረኝ በዚህ ገደል ሂድና ሙት ተብይ መሞት ብቻ ነው የቀረኝ አሁንም ሞቻለሁ የቁሞት ነው የሞቻለሁ ሞቻለሁ ምን ማለት እና እቺ ሴት ነች ወደዚህ አይነት ቦታ እንድገባ ያደረገች የምትወዳት ሴቶች እንድትደፍር ታረጋለች እሷ ደግሞ ከነሱ የሆነ የምትፈልገው ነገር አለ በቃ ከነዚህ ሴቶች እሷ የምትፈልገው አይነት ነገር አለ እሱን ደግሞ እኔ አላቅም ምን እንደምትፈልግ አላቅም ግን እሷ የምትፈልገው ነገር